ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል። በዚህም ምክንያት የለፋበት የደከመበት የሚወደው ማህበረሰብ ስለሆነ ይህንን ሪዞርት ራሱ በላይነህ ክንዴ እንዲያስተዳድረው የተወሰነ ሲሆን ከዚህ ከሚወደው ህዝብ ካከበረው ህዝብ ጋር በመተባበር ከክልላችን ርዕሰ መስተዳድር ጋር በመሆን በሚቀጥለው ጊዜ ስመለስ ሐይቅ ዙሪያ ከጫፍ ጫፍ በፍሩት ተከቦ ግማሹ ጊዜያችንን የሐይቅን ዙሪያ ፍሩት በማየት እንድናሳልፍ ያስኪዮን ድረስ በመኪና ከመጣው አልፌ ወልዲያ በአየር ከመጣው ወደ ደሴ አልፌ እንጂ እዚች ቦታ እንደማልደርስ ከወዲሁ እያረጋገጥኩ የተሰራችው ስራ ትንሽዬ ናት፣ አትበቃንም። ለሐይቅ እቺ ሪዞርት አትበቃም። መሰራቱን እናመሰግናለን፣ መሰራቱን እናደንቃለን፣ የተሰራን አንክድም። ግን ወደ ዋናው ፍላጎታችን ለመጓዝ ያለንን መሻት የሚያስቀር ደግሞ እንዲሆን አንፈልግም። ዋናው ፍላጎታችን የተለወጠ ሐይቅ ማየት እንጂ አንዲት ህንጻ ሐይቅ ላይ ማየት አይደለም። እቺን ህንጻ እኔ አልንቃትም። ምክንያቱም በዚህ መንደር ያሉ እህቶቻችን ከዚህ ቀደም ወደ ሳውዲ ወደ ዩኤኢ ስራ ፍለጋ ሲሄዱ እና እንዲህ ያለውን ህንጻ ሲያዩ በእነሱ ሀገር ያልተለመደ የማይቻል በሰው ሀገር ግን ህንጻ መብራት እንደዚህ የሚያምር መስክ ያለ አድርገው ስለሚያስቡ ሀገራቸው ያነሰች የሄዱበት ደግሞ የተሻለ ይመስላቸዋል። ዛሬ ግን ከዚህ ስፍራ ለስራ ወይ ለትምህርት የወጣ አንድ ሰው ቢኖር በሄደበት አገር መሰል ህንጻ ቢያይ አይ እኛም አገር እኮ የሚያምር መስክ አለ፣ እኛም አገር እኮ ለሪዞርት ለሆቴል የሚሆን ጽዱ ስፍራ አለ ብሎ የሚያስብ ያደርገዋል። ከሰው የተስተካከለ እሳቤና ልበ ሙሉነት እንዲላበስ ያደርገዋል። ከሰው ማነስ ደህነት ክፉ በሽታ ነው። ደህነት በውጭ የሚታይ ብቻ ሳይሆን በልብ የሚረገዝ ተሸክመነው የምንሄድ ጉዳይ ነው። በልባቸው ደሃ የሆኑ በአእምሯቸው ደሃ የሆኑ ሰዎች ቢያዩ እንኳን ማየት አይችሉም። የልብ ስብራትን ለመጠገን ልጆች መልካም ነገር እንዲያዩ መልካም ነገር እያዩ እንዲያድጉ ማድረግ በእጅጉ አስፈላጊ ነው። ዛሬ ይህ ድንቅ ስራ ለሐይቅ መነሻ ሆኖ ከገዳሙ ከታሪኩ ጋር ተዋህዶ ብዙ ልማቶች አምጥቶ ከዘመናት በኋላ ልጆቻችን ይህንን ጊዜ እያወሱና እያስታወሱ አንድ ቀን መልካም ጡብ መልካም መሰረት በመጣሉ ከባቢያችን ተቀየረ ብለው የሚያወሱበት የሚያመሰግኑበት ዘመን ይመጣል። እኔ ዛሬ እናንተ ፊት ለፊት ቆሜ የዛሬ 800 ዓመት ገደማ የተፈጠረ ገዳም ካልኩ ከ100 ዓመት በኋላ ልጆቻችን በምን እንደሚያወሱን ማሰብ የሚያስቸግር አይሆንም። በመልካም ለመወሳት ልክ እንደ ሐይቅ እስጢፋኖስ ገዳም መልካም መልካሙን ሰርቶ መልካም መልካሙን አስተምሮ ማለፍ በእጅጉ የሚያስፈልግ ይሆናል። ክቡራትና ክቡራን፣ ኢትዮጵያ እንደ ወሎዬ ናት። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያውያንንና
ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋለይ እንደወለየ ማለታችን አይቀሬ ነው። በዚህም ምክንያት ጠላቶቻችን ስንስቅና ስንሰራ የደማችን ክፋይ ነውና ለአርሂቡ ዝግጁ መሆናችንን እንድታቁ፣ ስንጎነተልና ስንነካካ ደግሞ ኢትዮጵያውያንንና አጋለይ ማለት እንደምናቅበት እንድትገነዘቡ ከዚህ ሰላም ወዳድ ሕዝብ ፊት በመሆን መልእክት እያስተላለፍኩ ወለየዎች፣ የሐይቅ ሰዎች፣ ፈገግታ የማይለያችሁ ፍቅር የተሞላችሁ ሁሉም በማቀፍ የምትታወቁ እቺ ጅምር ስራ መልካም ጅማሮ ነችና ተባብረን እናስፋት። ያማረ የበለጸገ ወለየን በጋራ እንፍጠር። የሚሰደዱ ልጆች በሀገራችን ቀርተው የሚሰሩ እናድርግ። የኢትዮጵያን ብልጽግና እውን ለማድረግ የምንተጋ የምንለፋ የምንጓዝበት መንገድ አንጥረን ለይተን የምናቅ ለዚያም የምንተጋ እንድንሆን አደራ እያልኳችሁ በነበረኝ ቆይታ ላሳያችሁኝ ፍቅርና አክብሮት እጅግ አድርጌ እያመሰገንኩ ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ጊዜያችሁ የሰመረ ይሁን። ተከናወኑ። እጅግ አድርጌ አመሰግናለሁ።